አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሽ ቢዝነስ ፕሮግራማችን እነሆ ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ አጫጭርና ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። በጉብኝት ሰዓታችን እንግዲህ ደግሞ ወደ ዘመን ባንክ ጎራ ብለናል። ዘመን ባንክ አዲስ ነገር እንዳለ ሁላችንም የምናውቀው ነው። የዘመን ባንክ አዲሱ የኢስላሚክ ፋይናንስ አገልግሎት ምን ይመስላል የሚለውን በዛሬው የጉብኝት ሰዓታችን የምናስጎበኛችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ብዬ የምጋብዛችሁ ደግሞ የፕሮግራሙ አዘጋጅና አቅራቢ እኔ ዙበይዳ ሀሰን ነኝ። አብራችሁን ቆዩ። ቀዳሚ የምናደርገው የነጃሺ ቢዝነስ መሰናዷችን አጫጭርና ወቅታዊ የቢዝነስ መረጃዎች ነው። ከሀገር ውስጥ የቢዝነስ መረጃችን እንጀምራለን። የራሚስ ባንክ ተቀማጭ ገንዘብ በ75 በመቶ እድገት ማስመዝገቡ ተሰምቷል። ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጠው ራሚስ ባንክ ተቀማጭ ገንዘቡ በ75 በመቶ እድገት በማስመዝገብ ከ5 ቢሊዮን ብር በላይ መሆኑን ነው ያስታወቀው። ባንኩ ይህንን የገለጸው በአዲስ አበባ ከተማ ከሚገኙ ደንበኞቹ ጋር ውይይት መድረክ ባካሄደበት ዕለት ነው። ራሚስ ባንክ ሰፊ የቢዝነስ ፍሰት ባለበት ከተማ ማለትም አዲስ አበባ ያለውን ተደራሽነት የማስፋፋት ዓላማ እንዳለውም ገልጿል። የራሚስ ባንክ ምክትል ዋና ስራ አስፈጻሚ የሆኑት አቶ ከድር አባስ ተጨማሪ ማብራሪያ ሰጥተውናል። ደንበኛ መስታወት ነው። እነሱን እየሰማን ምንሄድ ከሆነ ባንኩ ማደግ ይችላል ብለን ነው ዛሬ የውይይት መድረኩን ያዘጋጀ ነው ማለት ነው። እንደጠበቅነውም ግብረ መልስ ሰጥተውናል። ጠንካራ ጎናችሁ ይሄ ነው፣ በዚህ ደካማ ናችሁ ብለው የሰጡንን አስተያየት ይዘን ደካማ ጎናችንን አስተካክለን ጠንካራ ጎናችንን ደግሞ ይዘን አስቀጥለን የተሻለ ትልቅ ተቋም ትልቅ ባንክ እንዲሆን ከማስቻል አኳያ ነው ዛሬ የተዘጋጀው መድረክ ማለት እችላለሁ። በዚህ ወር ውስጥ ላውንች የምናደርጋቸው የዲጂታል ፕሮዳክቶች አሉን ማለት ነው። ቀድመን የተዘጋጀንበት ነው። እነሱም ራሚስ ፔይ ብለን ይሄ ራሚስ ፔይ 3 አንጓ የሆኑ ፕሮዳክቶች አሉት ወይም ሰርቪሶች አሉት። አንዱም ዋሌት ነው። ሁለተኛው ኢሙርሃባ ወይም ዲጂታል ፋይናንሲንግ ነው እና ሶስተኛው ኤጀንት ባንኪንግ ነው። የብራንችን ተደራሽነት ሊያጎላልን ይችላል ብለን የያዝነው ነው። እስከ ወረዳ እስከ ቀበሌ ድረስ ብራንች መክፈት ሳይጠበቅብን ራሚስ አክሰሰብል ሆኖ እንዲሄድ ከማስቻል አኳያ እየሰራናቸው ያለናቸው ጉዳዮች አሉ። ደንበኛውም በዛሬው መድረክ ላይ ይሄ ቢሆን ብሎ በጎ አስተያየት ሰጥቷል። ከዚህ በቅርብ ጊዜ ውስጥ እሱን አስተካክለን የምንሄድበት ይሆናል ማለት ነው። በሁለተኛነት የቅርንጫፍ ተደራሽነት ነው። እየሰፋን መጥተናል። አልሐምዱሊላህ ትናንት 40 ነበርን፣ ዛሬ 88 ደርሰናል። ነገ ከ150 ያለፈ ብራንች ለመክፈት በዚህ በጀት ዓመት ስንቅ ሰንቀን እየሄድን ያለ ነው። በአጠቃላይ 150 ብራንች እንዲደርስ በዚህ ዓመት እየሰራን ያለናቸው ስራዎች አሉ ማለት ነው እና በዚህ ግብረ መልሱ ውስጥ የያዙትን የሰጡንን አክብረን መሬት ላይ አውለን የተሻለ ባንክ የተሻለ ተቋም እንዲሆን እንሰራበታለን ብለን እናስባለን። እንግዲህ በዛሬው የውይይት መድረክ ላይ ደንበኞች ሼር እንዲገዙም ጥያቄ እየቀረበ ነበር እና አሁን ራሚስ ባንክ ያለበት የሼር ሽያጭ ምን ይመስላል፣ አጠቃላይ የሼር ሁኔታ ምን ይመስላል የሚለውን ቢነግሩ። አልሐምዱሊላህ ሼር ሽያጭ አሁን በካፒታል ማርኬት እያስመዘገብን ያለንበት ሁኔታ ነው ያለው። ካፒታል ማርኬት ምዝገባው እስኪያልቅ ድረስ የሼር ሙቭመንቱን ቀዝቀዝ አድርገነው ነው ያለ ነው። ነገር ግን እንደ ተቋም ያለ ሪኳርመንት አለብን። 5 ቢሊዮን ብር የኤግዚስቴንሻል ወይም የመኖር ያለመኖር ህልውና ከፊት ተደቅኖ ነው ያለው። በዚህ ፔስ ከሄደ ተቋሙ የተሻለ ሼር ሽያጭ ላይ 5 ቢሊዮኑን አቺቭ ማድረግ ይችላል ብለን እናስባለን። ምክንያቱም አሁን ያለንበት ትራክ 2 ምክንያቶችን ማንሳት እችላለሁ። ራሽናል የሆነ ኢንቨስተር ትርፍ ይፈልጋል። ትርፍ ማጋራቱን በዚህ ዓመት እናከናውናለን ብለን እናስባለን እና ሁለተኛው ተቋም ግንባታ ነው። ማንም ይህንን ዓላማ የሚደግፍ ሰው
ሼር በመግዛት ዓላማውን መደገፍ መቻል አለበት ብዬ አስባለሁ። ይሄ ሼር ሽያጭ አናውንስመንቱን ካፒታል ማርኬት ገበያ ላይ አስመዝግበን ስንጨርስ አናውንስ የምናደርግ ይሆናል ማለት ነው እና አሁን ያለው የትርፍ እንትንም አነቃቂ ስለሆነ ማንም ሼር የገዛ ሰው ሪተርኑ ቆንጆ ስለሆነ ሞቲቬት ያደርጋል ብለን እናስባለን። ከዛ ውጭ እንግዲህ ራሚስ ባንክ በአሁኑ ሰዓት ከ88 የሚሆኑ ቅርንጫፎች አሉት። ይሄ እንደ ጅማሮ ነው። በቀጣይ ግን በጣም በርካታ ቅርንጫፎቹን ለመክፈት ታስቧል። በተለይም ደግሞ አዲስ አበባን ትኩረት ተደርጎ የተሰራበት እንደሆነ በመድረኩ ላይ የተነሳ ነበር። እስኪ እሱን እንደ መዝጊያ አድርገን እናንሳው። ታንኪው ዙቤዳ። እውነት ነው። ትልቁ እንግዲህ ማዕከል የቢዝነስ ማዕከል አዲስ አበባ ነው ብለን እናስባለን። ስትራቴጂካሊም ክፍለ ሀገር ላይ መጀመሪያው ራሚስ መነሻው ወረዳ ከተሞች አካባቢ የተሻለ ብራንቾች ከፍተናል። ዞን ወደ ማዕከል መጥተናል። አሁን ፎከሳችን ወደ ማዕከል ነው ብለን ስራዎች እየሰራን ያለ ነው። አሁን ላይ ወደ 24 ቅርንጫፎች ደርሰናል። አዲስ አበባ ላይ እንደ ዲስትሪክትም ሴንትራል ዲስትሪክት ብለን አቋቁመን በዳይሬክተር የሚመራ ዲስትሪክት አቋቁመን እየሄድን ያለ ነው። አሁን ይህም በቂ አይደለም። ቪዚቢሊቲያችን ቅድም እንደተነሳው አንቺም ሰምተሻል፣ ይጎላችኋል ብለውናል። ስለዚህ ይህንን ተቀብለን በዚህ በጀት ዓመት የተሻለ ቪዚብል እንዲሆን እይታ እንዲኖረው የምንሰራ ሊሆን እንደሚችል ቃል ገብተናል። እኛም አዲስ አበባ በጣም ሰፍተን መጪው ዓመት ላይ አላህ እድሜ ሰጥቶን ከተገናኘን የተሻለ ኔትወርክ ብራንች ኖሮን የምንገናኝ ይሆናል። በውጤትም ደግሞ አላህ በረካ ያድርግልን፣ የተሻለ ውጤት የምናስመዘግብበት ዓመት ይሆናል ብዬ አስባለሁ። ታሪፍ እንግዲህ ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። ምናልባት ማስተላለፍ የምትፈልጉት መልዕክት ካለ ድሉ ልስጥ። ታንኪው ነጃሺ። እንግዲህ ደግሜ ደጋግሜ አመሰግናለሁኝ እንደ ሚዲያ ተቋም ለዚህ ከወለድ ነፃ ባንክና ኢስላሚክ ለሆኑ ኢንስቲትዩሽን እያደረጋችሁ ያላችሁት የሚዲያ ቪዚቢሊቲን ከመፍጠር አኳያ እንደ ባንክ እንዲሁም ደግሞ እንደ አንድ የማህበረሰቡ አባል እንደሆነ ሰው ላመሰግን ወዳለሁኝ። በቀጠል ማስተላለፍ የምፈልገው መልእክት ማህበረሰቡ እንግዲህ ያው ባንክ ማለት እንደ ንብ ቀፎ ማየት እንችላለን። ንብ ቀፎ ያው ብዙ ጥሩ መዓዛዎችን አስቀምጦ ንቦች እንዲመጡበት አትራክት የማድረግ ኃላፊነት ነው። ያ ቀፎ በእኛ እጅ ላይ ይህንን መዓዛ አዘጋጅተን እየጠበቅን ያለ ነው። ንቦቹ ደግሞ ማህበረሰቡ ናቸውና ውጤቱ ደግሞ ማር ነው። ስለዚህ በዚህም መሰላል ቀፎዋችሁ ተሰርቶ በጥሩ መዓዛ እየጠበቃችሁ ነው። መታችሁ እዛ ቀፎ ውስጥ ማር ስሩበት እላለሁ። ያ ማር ደግሞ በጋራ የምንቋደሰው የጋራ ጣዕም የጋራ ጣፋጭ ነገር እንዲሆንልን አላህን ለምነዋለሁ እና በዚህ ሁኔታ ወደ ቀፎዋችን መታችሁ አገልግሎታችንን ተጠቃሚ እንድትሆኑ አደራ ለማለት እፈልጋለሁ። የባንኩ ዋና ስራ አስፈጻሚ አቶ አሊ አህመድ በበኩላቸው በምስራቅ አፍሪካ ሸሪዓን መሰረት ያደረገ የባንክ አገልግሎት ማዕከል መሆን የራሚስ ባንክ ዓላማ መሆኑንም ተናግረዋል። የኢስላሚክ ባንክ ዘርፉን ለማሳደግ ሁሉም ሊተባበር እንደሚገባም አሳስበዋል። ራሚስ ባንክ 541 ሺህ ደንበኞች ያሉት ሲሆን 157 ሺህ በላይ የዲጂታል ባንኪንግ ተጠቃሚዎች ያሉት ባንክ ነው። የራሚስ ባንክ ጠቅላላ ሀብት ደግሞ 7.16 ቢሊዮን ብር መድረሱም ተገልጿል። የባንኩ ጠቅላላ ገቢ 894 ሚሊዮን ብር ሲሆን የባንኩ ያልተጣራ ትርፍ ደግሞ 401 ሚሊዮን ብር መድረሱም ተገልጿል። ተመልካቾቻችን አጫጭርና ወቅታዊ የቢዝነስ መረጃዎችን ያደረስናችሁ እንገኛለን። አሁን ደግሞ ከውጭ ወደ ተገኙ የቢዝነስ መረጃዎቻችን እናልፋለን። አሜሪካ ትኩረቷን ወደ አፍሪካ ቀንድ የቀይ ባህር ዋና መግቢያ ወደብ ማድረጓ ተሰምቷል። በቀይ ባህር የንግድ መርከቦች ላይ የተፈጸመ ያለው ተደጋጋሚ ጥቃትና የደህንነት ስጋት የዶናልድ ትራምፕ አስተዳደር ትኩረቱን የአፍሪካ ቀንድ የቀይ ባህር ዋና መግቢያ ወደ ሆነው ባብ አልማንደብ ወሽመጥ ደህንነት ማስጠበቅ ላይ እንዲያደርግ አስገድዶታል ተብሏል።
ይህ ስልታዊ የውሃ መስመር ከዓለም አቀፍ የባህር ንግድ እንቅስቃሴና ነዳጅ ማጓጓዣ አጠቃላይ መጠን እስከ 12 በመቶ የሚሆነውን እንደሚሸፍንም መረጃዎቹ ይጠቁማሉ። የዚህ የውሃ መስመር ደህንነትን ለማረጋገጥ ዋሽንግተን ከአካባቢው የአፍሪካ ሀገራት ጋር የሚያደርገውን የዲፕሎማሲና የደህንነት ግንኙነቶችን እያሰፋ ይገኛል ሲል ቢዝነስ ኢንሳይድ አፍሪካ ዘግቦታል። በዚህም የትራምፕ አስተዳደር በአካባቢው አዲስ የደህንነት ውጥረት እንዳይፈጠር ለመከላከል ከአፍሪካ ቀንድ ሀገራት በተለይም ደግሞ ከኤርትራ፣ ሶማሊያና ግብጽ ዲፕሎማቶች ጋር ተከታታይ ውይይቶችን ማድረግ ጀምሯልም ተብሏል። የባብ አልማንዳብ ማስሩያ በየመንና በጅቡቲ መካከል የሚገኝ በመሆኑ የህንድ ውቅያኖስ ከስዊስ ካናል ጋር የሚያገናኝ የንግድ ደሴት ነው። ይህም እንግዲህ ለንግድ እንቅስቃሴ ወሳኝ መስመር አድርጎታልም ተብሏል። ይህ መስመር ላይ የሚፈጠረው ማንኛውም መስተጓጎል በዓለም አቀፍ የአቅርቦት ሰንሰለትና በነዳጅ ዋጋ ላይ ቀጥተኛ የሆነ ጫና እንደሚያሳድርም ይነገራል። ዋሽንግተን የቀይ ባህር ደህንነትን በአንድ ወገን ብቻ ማስጠበቅ ስለማይቻል የባህሩ ምዕራባዊ ዳርቻ ባለቤት የሆኑትን የአፍሪካ ሀገራት ደህንነት ትብብር ውስጥ ገለልተኛ ወይም ደግሞ አጋር አካላት አድርገው ለማንቀሳቀስ አልማለችም ተብሏል። ለዚህም ከሀገራቱ ጋር ያላትን ትብብርና ውይይት እያጠናከረች እንደምትገኝ ዘገባው አመላክቷል። ወደ ሌላ የቢዝነስ መረጃችን እናልፋለን። ለኢራን የሆርሙዝ ማለፊያ ክፍያ የሚከፍሉ መርከቦች የባህር ላይ መድህን ዋስትና እንደማይሰጣቸው ተነግሯል። በሆርሙዝ የባህር ወሽመጥ ለማለፍ ለኢራን መንግስት ክፍያ ታሪፍ ወይም ደግሞ ማንኛውንም የገንዘብና የቁሳቁስ ድጋፍ የሚያደርጉ የንግድ መርከቦች የተሰጣቸው የመድህን ወይም ደግሞ የኢንሹራንስ ዋስትና ሙሉ በሙሉ እንደሚሰረዝ የሎይድ ማርኬት አሶሲዬሽን አስታውቋል። ኢራን በቅርቡ በሆርሙዝ ወሽመጥ የሚያልፉ መርከቦች ማለፊያ ወይም ደግሞ የአካባቢ ጥበቃ ክፍያ እንዲከፍሉና የራሷን ኢንሹራንስ ስርዓት እንዲጠቀሙ ግዴታ ለመጣል መወሰኗ ይታወቃል። የዓለም አቀፍ መርከቦች መድህን ሰጪ ማህበር የሆነው ሎይድ ማርኬት አሶሲዬሽን ይፋ ባደረገው አዲስ የውል ድንጋጌ መሰረት መርከቦች በኢራን የቁጥጥር ክልል ውስጥ ሲያልፉ ለኢራን ክፍያ መፈጸማቸው ከተረጋገጠ በባህር ላይ ለሚደረገው የኢንሹራንስ ሽፋን ውል ወዲያውኑ ይቋረጣል ተብሏል። ይህ ውሳኔ የተላለፈው አሜሪካ፣ ብሪታንያና አውሮፓ ህብረት በኢራን ላይ የጣሏቸውን የኢኮኖሚ ማዕቀቦችና የሽብርተኝነት መከላከያ ህጎችን ላለመጣስ ሲባል መሆኑን ዘገባው ጠቁሟል። ውሳኔው በቀጥታ በገንዘብ የሚደረጉ ክፍያዎችን ብቻ ሳይሆን ማንኛውም አይነት ቁሳዊ ወይም ደግሞ ቀጥተኛ ያልሆነ ጥቅሞችም ክፍያዎችንም ያካትታል ተብሏል። የባህር ላይ ትራንስፖርት ባለሙያዎች እንደሚሉት ደግሞ የኢንሹራንስ ኩባንያዎቹ ይህንን ጥብቅ መመሪያ መከተላቸው የመርከብ ባለቤቶችን ለኢራን ክፍያ በመክፈል ፋንታ አማራጭ መንገዶችን እንዲጠቀሙ ወይም ደግሞ ጉዟቸውን እንዲያስተጓጉሉ ሊያስገድዳቸው ይችላል ብለዋል። ይህም በዓለም አቀፍ የነዳጅና የሸቀጣሸቀጥ ንግድ ፍሰት ላይ ተጨማሪ ጫና ይፈጥራል የሚል ስጋትም መደቀኑም ተነግሯል። ተመልካቾቻችን አጫጭርና ወቅታዊ የቢዝነስ መረጃዎችን ያደረስኳችሁ ይገኛለሁ። ለዛሬ መጨረሻ ያደረግነውን የቢዝነስ መረጃ ደግሞ ላድርሳችሁ። ወደ ሳዑዲ አረቢያ ወስደናል። በሳዑዲ አረቢያ ከ1 ሚሊዮን በላይ የስራ ዕድል ሊፈጠር መሆኑ ተሰምቷል። ሳዑዲ አረቢያ የፈረንጆቹ 2034 የዓለም ዋንጫን ለማስተናገድ የስፖርትና የኢኮኖሚ ዘርፏን በከፍተኛ ደረጃ እየለወጠች ትገኛለች ተብሏል። ይህም ዝግጅት ሀገሪቱ በቪዥን 2030 ስትራቴጂዋ ያቀደችው የገቢ ምንጭ ከነዳጅ ውጭ የማስፋፋት ጥረቷ አካል ነው ተብሏል። በዚህም የስፖርት ኢንዱስትሪ ዋና የኢኮኖሚ ሞተር የማድረግ እቅድም አላት ነው የተባለው። ሳዑዲ አረቢያ ለዓለም ዋንጫው ስታዲየሞችን ቀጥተኛ ተዛማጅ መሰረተ ልማት ዝግጅት ብቻ ከ26 ቢሊዮን ዶላር በላይ የሚገመት በጀት መመደቧም ተሰምቷል። በአምስት ዋና ዋና ከተሞችም ማለትም በሪያድ፣ በጅዳ፣ አልካቦርና አቡሃ እንዲሁም ደግሞ ኒዮም ውስጥ 15 ዘመናዊ ስታዲየሞችን የመገንባት እቅድም ተይዟል ነው የተባለው። የዓለም ዋንጫ እንግዶችን ለማስተናገድም ከ65,000 በላይ አዳዲስ የሆቴል ክፍሎችንና ግዙፍ የትራንስፖርት እንዲሁም ደግሞ የአቪዬሽን መሰረተ ልማቶችን እየገነባች ትገኛለችም ተብሏል። በዚህም ትልልቅ ፕሮጀክቶች በግንባታ፣ በኢንጂነሪንግ፣ በእንግዳ ተቀባይነት፣ በቱሪዝም፣ በትራንስፖርት፣ በችርቻሮና በዝግጅት አስተዳደር ከ1 ሚሊዮን በላይ የስራ ዕድሎች እንደሚኖሩም ይጠበቃል ነው የተባለው። ለዚህም ግዙፍ ፕሮጀክት መንግስት ወጪውን ሙሉ በሙሉ ከህዝብ ፈንድ ከመሸፈን ይልቅ የውጭ ሀገር ኩባንያዎችና የግል ባለሀብቶችን በጋራ አጋርነት በማሳተፍ ላይ ይገኛል ብሏል ዘገባው። የ2034 ውድድር 48 ሀገራት የሚሳተፉበት በአንድ ሀገር ብቻ የሚስተናገድ የመጀመሪያው የዓለም ዋንጫ በመሆኑ ሳዑዲ አረቢያ በቀጠናውና በዓለም አቀፍ ደረጃ የንግድ የቱሪዝምና የስፖርት ማዕከል እንደሚያደርጋትም ይጠበቃል ተብሎ ይታመናል።
የተወደዳችሁ ተመልካቾቻችን ምርጫችሁን ነጃሺ ቲቪ ላይ አድርጋችሁ ነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁ ትገኛላችሁ። ምርጫችሁ ስላደረጋችሁን እጅግ አድርገን እናመሰግናለን። አጫጭርና ወቅታዊ የቢዝነስ መረጃዎችን አደረስኳችሁ። ከመረጃዎቹ እንግዲህ ወቅታዊ የቢዝነስ ጉዳዮችን ለማወቅ እንደተጠቀማችሁበት ተስፋ እናደርጋለን። ቀጣዩ መሰናዷችን የጉብኝት ሰዓታችን ነው። በዛሬው የጉብኝት ሰዓታችን መግቢያ ላይ እንዳልኳችሁ ወደ ዘመን ባንክ ነው የምናቀናው። ዘመን ባንክ ዚቀመር የተሰኘ አዲስ ከወለድ ነፃ የባንክ አገልግሎት መጀመሩ ይታወቃል። እንግዲህ ዚቀመር ምን የተለየ ነገር ይዞ መጥቷል? ዘመን ባንክ ወደዚህ የኢስላሚክ ፋይናንስ ዘርፍ ሲቀላቀል እንግዲህ ምን አዲስ ነገር ይዞ መጥቷል የሚለውን በዛሬው የጉብኝት ሰዓታችን ወደ እናንተ የምናደርሳችሁ ነው የሚሆነው። እሱን ተከታትለን እንመለሳለን።